የተከበራችሁ የቲክቶክ እና ዩቲዩብ ጓደኞቼ እንደምን ዋላችሁ? ዛሬ ማሳሰብ የምፈልገው በዚህ በትዝብት በስተጀርባ ፕሮግራማችን አንዳንድ አስተማሪ የሆኑ ነገሮችን ለጓደኞቻችን ስናካፍል ነበረ በዩቲዩብ ቻናላችን እንዲሁም በቲክቶክ ገጻችን። በተለይ በእኛ ማህበረሰብ ውስጥ ትልቅ ችግር የፈጠሩ ያሉ አንዳንድ ነገሮችን የታዘብነው ምናልባት በዚህ አጸያፊ ስራ ውስጥ ተዋናይ የሚሆኑ ሰዎችን ትንሽ ወደ ህሊናቸው ዞር ብሎ እንዲያስቡ አደርጋለሁ ብለን ስላሰብን ዛሬ እንግዲህ ከትዝብት በስተጀርባ ፕሮግራማችን በዚህ በሹክ ወይም ቱስ የሚሉ ሰዎች ባህሪን በሚመለከት ነው ይዘን የቀረብነው። ወይም በተለምዶ አቃጣሪ የምንላቸው ሰዎች ማለት ነው። እነዚህ ሰዎች በጣም አስቸጋሪ ናቸው። ሽኩቱሶች ብዙውን ጊዜ በጣም የሚቀርብ ጓደኛ መስሎ ነው እናንተም የሚያጠቁት። ባህሪያቸው በጣም ለእናንተ የሚቆረቆሩ ወይም በጣም የሚወዷችሁ መስሎ ይቀርቡና መረጃ ከእናንተ ይወስዳሉ። ነገር ግን የእናንተን ህይወት በማበላሸት የሚታወቁ ሰዎች ናቸው። ባህሪያቸው ሲቀርቡ ብዙውን ጊዜ ምን አዲስ ነገር አለ ብሎ ነው የሚጀምሩት። እነኚህ ሽኩቱስ የሆኑ ሰዎች ባህሪ እንግዲህ እንዲህ ብሎ የሚቀርቡ ሰዎች ልትነቁ ይገባል የሚል ምክር አለን። እነዚህ ሰዎች የሚያሳዩት ባህሪ ብዙውን ጊዜ እንደው ለምንድነው እነዚህ ሰዎች ወደዚህ ስራ የሚሰለፉት የሚል ብዙውን ጊዜ ባደረግነው ቅኝት አብዛኛውን ጊዜ እነዚህ ሰዎች አቅም የሌላቸው ሰዎች ናቸው። ብዙ ጊዜ በዚህ ውስጥ የሚሳተፉት ለምሳሌ ስራ የማይችሉ ስራ ላይ ወይም የሚሰላቹ ወይም የማይችሉ ሰዎች የግድ ይሄን ስራ ካልሰሩ መኖር እንደማይችሉ በደንብ ጠንቅቀው ስለሚያውቁ የእናንተን ህይወት በማበላሸት እነሱ የራሳቸውን እንጀራ መጋገር ይፈልጋሉ። ከእናንተ ምን አዲስ ነገር አለ ብሎ እንደ ምስጢረኛ ጓደኛ በመቅረብ ከእናንተ የወሰዱትን መረጃ ተንትኖ ወይም ለዘመድ አዝማድ ሊሆን ይችላል፣ ሰራተኛ ከሆናችሁ ለአለቃ ሊሆን ይችላል፣ ወይ ለስራ ባልደረባ በማቅረብ የእናንተን መስመር መዝጋት ነው ትልቁ መገለጫቸው። ይህን በማድረጋቸው ትልቅ ሳቲስፋክሽን ይሰማቸዋል እነዚህ ሰዎች። በነገራችን ላይ በግለሰብ ደረጃ ከሆነ ግን በማህበረሰብ ደረጃ ወይም በተቋም ደረጃ ከሆነ ትልቅ ጥፋት ሊያስከትሉ ይችላሉ። ለምሳሌ አለቆች የስራ አለቆች የተሳሳተ ውሳኔ እንዲወስኑ ሊያደርጉ ይችላል። ሳያጣሩ እነዚህ ሰዎች የሚያቀርቡትን መረጃ እንደ ግብዓት የሚጠቀሙ ከሆነ ወደ ተሳሳተ ውሳኔ ወይ ዲሲሽን ሊመሯቸው ይችላል። ሌላው በእነኚህ ሰዎች ምክንያት ብዙ ማህበረሰብ ተበትኗል። ብዙ ሰዎችን ሊያጣሉ ይችላሉ። በነገራችን ላይ በደንብ አስተዋይ ካልሆንን እና እንደመጣ የነሱን ነገር ራን የምናደርግ ከሆነ በጣም ትልቅ ችግር ውስጥ ሰውን እስከማዋጋት የሚደርሱ ሰዎች ናቸው። በአጠቃላይ ምናልባት ይህንን ቪዲዮ ስታዩ ብዙ ገጠመኞች ትዝ ይላችኋል ብዬ አስባለሁ። እና ተጠንቀቁ። ከእነኚህ ሰዎች መጠንቀቅ ያስፈልጋል። እንደውም ጸባያቸው መረጃ ቢያጡ እንኳን እናንተ ጋር ቀርቦ እንግዲህ ቅድም መግቢያ ላይ ብያለሁ ምን አዲስ ነገር አለ ብሎ ነው የሚጀምሩት።
መረጃ ቢያጡ እንኳን አስመስሎ ጭምር እናንተ እንደተናገራችሁ እንዳከናወናቸው አድርጎ አስመስሎም ሊያቀርቡ ይችላሉ። ስለዚህ እነዚህ ሰዎች እንዴት መከላከል እንችላለን ካልን አንደኛ መንቃት ነው። የእነሱን ባህሪ ከተረዳን በተለይ ከኛ መረጃ ለመውሰድ ወይም ወስዶም ለሚያቃብሉት ወይም በነገራችን ላይ የሆነ ጥቅም ለማግኘት አስበው ወይም ሱስ ነው በቃ ይህን ስራ ካልሰሩ እርካታ አይሰማቸውም። ምንም ጥቅም ባያገኙ አያቆሙም። በነገራችን ላይ ጥቅም ሳያገኙ ሊሰሩ ይችላሉ። በቃ ሱስ ነው። ይሄን ካላደረጉ ደስታ የሚባል ነገር በእነሱ ቦታ የለም። ስለዚህ ከነቃን መረጃ ባለመስጠት እና ብቻ ማጋለጥ ውሸታም እንደሆኑ በቃ ሰው ነቅቶ ሌላ ሰውም ሰለባ እንዳይሆን እነሱ ስራ ኤክስፖዝ በማድረግ በማህበረሰብ ውስጥ ተቀባይነት እንዲያጡ በማድረግ እነኚህ ሰዎች ማክሰም ይቻላል። እና ይህን ምናልባት በስራ ቦታ፣ በጎረቤት፣ በየትኛውም አጋጣሚ እነኚህ ሰዎች ያጠቋችሁ ብዙ ወገኖቻችን ልትኖሩ ትችላላችሁ። ስለዚህ ዛሬ እነዚህ በትዝብት በስተጀርባ ቻናላችን ጓደኞቻችን ይጠቅማል ብለን የምናቀርበውን ነገሮች እንለቃለን። ቪዲዮ ዩቲዩብ ላይ ሰብስክራይብ አድርጉ። ቲክቶክ ላይ ደግሞ ላይክ፣ ኮፒ ሊንክ በማድረግ ሌሎች እንዲዳረስ ኮሜንትም በማድረግ ማስተካከል ያለብን ነገር በኮሜንት ላይ እንድታስቀምጡ ያሳሰብኩ። እንግዲህ ከሽኩቱሶች ራሳችሁን ጠብቁ የሚል መልእክት አለን። አመሰግናለሁ።